ሰላም እንዴት ናችሁ? ፍሬሽመን ሎጂክ ሚድ ኤግዛም ከተለያየ ዩኒቨርሲቲ በተለያየ ጊዜ የወጡትን ጥያቄዎች እናያለን። ምዕራፍ 2 ላይ በደንብ ትኩረት አድርገን ማለት ነው በአምስት ፓርት ከፋፍለን እናያለን። የመጀመሪያው ጥያቄ which one of the following is true about the relationship between validity and soundness of deductive argument ይላል። A. If an argument is unsound then it will be necessarily invalid. B. If an argument is sound then it will be necessarily valid. C. If an argument is valid then it will be necessarily sound. D. If an argument is unsound then it will be necessarily valid ይላል። ስለዚህ ይሄ ጥያቄ ዲዳክቲቭ አርጊመንት ውስጥ ሁለት ሐሳቦችን የተጠየቀ ነው። ማንን? ቫሊዲቲ እና ሳውንድነስ መሃል ያለውን ሪሌሽንሺፕ ወይም ደግሞ ግንኙነት ነው ማለት ነው። ስለዚህ የመጀመሪያው ቫሊዲቲ የሚባለው ቫሊድ አንድ አርጊመንት ቫሊድ ነው የሚባለው በዲዳክቲቭ አርጊመንት ውስጥ ፕሪሚሲሱ ትሩ የሚሆን ከሆነ ኮንክሉዥኑ መስት ቢ ትሩ ነው የሚሆነው ማለት ነው። ሳውንድ የምንለው ደግሞ ቫሊድ አርጊመንት ሆኖ አርጊመንቱ ዲዳክቲቭ አርጊመንት ውስጥ ፕላስ ኦል ትሩ ፕሪሚሲስ ነው ያለን ፕሪሚሲሶች ወይም ደግሞ መነሻ ሐሳባችን በሙሉ ትሩ ከሆኑ እውነት ከሆኑ ፕላስ ደግሞ የአርጊመንት ቫሊድ የሚሆን ከሆነ ሳውንድ አርጊመንት እንላለን በዲዳክቲቭ አርጊመንት ውስጥ ማለት ነው። ስለዚህ የመጀመሪያውን ኤ ስናይ አርጊመንቱ አንሳውንድ ከሆነ then it will be necessarily invalid ይላል። ለምሳሌ ቫሊድ አርጊመንት ሆኖ አንዱ ፕሪሚሲስ ፎልስ የሆነው ራሱ ማን ነው? አንሳውንድ ነው። ምክንያቱም ሳውንድ አርጊመንት የሚሆነው ቫሊድ እና ኦል ትሩ ፕሪሚሲስ ነው። ስለዚህ ቫሊድ አርጊመንት ሆኖ ፕሪሚሲሱ አንዱ ፎልስ የሆነ ራሱ ኢንቫሊድ አይ ሚን አንሳውንድ አርጊመንት ሊሆን ስለሚችል ኔሰሰርሊ ኢንቫሊድ አይደለም። ቫሊድ አርጊመንትም አንሳውንድ ሊሆን ይችላል ማለት ነው። ስለዚህ ይሄ አይሆንም። ቢ ኢፍ አን አርጊመንት ኢዝ ሳውንድ ዜን ኢት ዊል ቢ ኔሰሰርሊ ቫሊድ። አንድ አርጊመንት ሳውንድ ከሆነ ኔሰሰርሊ ቫሊድ ነው ይላል። ልክ ነው። ምክንያቱም የሳውንድ አንዱ መለኪያ አርጊመንቱ ቫሊድ መሆን አለበት ነው። የመጀመሪያው ቫሊድ ነው፣ ቀጥሎ ደግሞ ሁሉም ፕሪሚሲሶች ትሩ መሆን መቻል አለበት። ስለዚህ ይሄ ቢ ልክ ነው። ሲ ኢፍ አን አርጊመንት ኢዝ ቫሊድ ዜን ኢት ዊል ቢ ኔሰሰርሊ ሳውንድ። አርጊመንቱ ቫሊድ የሚሆን ከሆነ ኔሰሰርሊ ሳውንድ ነው ይላል። ቅድም እንዳየነው ቫሊድ ሆኖ ከፕሪሚሲሶቹ አንዱ ፎልስ የሚሆን ከሆነ የአርጊመንት አንሳውንድ ነው የሚሆነው፣ ሳውንድ አይሆንም። ስለዚህ አይሆንም። ኢፍ አን አርጊመንት ኢዝ አንሳውንድ ዜን ኢት ዊል ቢ ኔሰሰርሊ ቫሊድ ይላል። አንሳውንድ ከሆነ ደግሞ አርጊመንቱ ቫሊድም ኢንቫሊድም ሊሆን ይችላል ማለት ነው። ስለዚህ ዲም አይሆንም። ስለዚህ መልሱ ቢ ይሆናል ማለት ነው። ሁለት a cogent argument requires one of the following combination: A. strength and validity, B. strength and truth, C. validity and truth, D. soundness and strength, E. all but not D, F ነን ይላል። ከዛ አሁን የተጠየቀው ነው ኮገንት አርጊመንት ነው። በአርጊመንት ውስጥ አርጊመንት ለሁለት ይከፈላል። እነሱም ዲዳክቲቭ አርጊመንት እና ኢንዳክቲቭ አርጊመንት ነው። ይሄንን ሐሳብ ስል በደንብ ያዙ። ዲዳክቲቭ አርጊመንት ደግሞ ቫሊዲቲው በሁለት ነው የሚለካው። አንዱ በቫሊድ ነው፣ አንዱ ደግሞ ኢንቫሊድ ብለን በሁለት እንለካለን ማለት ነው። ትሩዝነሱ ደግሞ ሳውንድ እና አንሳውንድ ነው አርጊመንቱ ማለት ነው። ኢንዳክቲቭ አርጊመንት ደግሞ ስትሬንግዙ የሚለካው በስትሮንግ ወይም ደግሞ በሚክ ነው። ምክንያቱም ፕሮባቢሊቲ ስለሆነ ማለት ነው። ኢንዳክቲቭ አርጊመንት ፕሮባቢሊቲ ስለሆነ ምንድነው የዛ ፕሮባቢሊቲ ጠንካራ መሆንና ዊክ መሆን ነው ስትሬንግዙ የሚለካው። ከዛ ሌላው ደግሞ ትሩዝነሱ ደግሞ ኮገንት እና አንኮገንት ነው ማለት ነው። እነዚህን ሐሳቦች ያሉ። ስለዚህ አንድ አርጊመንት ዲዳክቲቭ ከሆነ ቫሊድ ወይም ኢንቫሊድ በሚለው ልኬት ነው የሚለካው ስትሬንግዙ ማለት ነው። አይ ሚን ቫሊዲቲው ማለት ነው። ስትሬንግዝ ደግሞ ሲሆን ኢንዳክቲቭ አርጊመንት ነው። ስትሮንግ ነው ወይስ ዊክ ነው? ምክንያቱም ፕሮባቢሊቲ ስለሆነ ማለት ነው። ትሩዝነሱ ደግሞ የዚህኛው ሳውንድነስ ነው አንሳውንድነስ ነው፣ የዚህኛው ደግሞ ኮገንት እና አንኮገንት ነው የሚለውን እነዚህን አንድ ላይ እንደዚህ ለይታችሁ ካወቃችሁ በኋላ አሁን የተጠየቅነው ኮገንት አርጊመንት ነው። ኮገንት አርጊመንት ኢንዳክቲቭ አርጊመንት ስር ያለ ነው። ስለዚህ ስትሬንግዝ ኤንድ ቫሊዲቲ ይላል። ኤ ቫሊዲቲ እንዳልነው እዚህ ቫሊድ ኤንድ ኢንቫሊድ አርጊመንት የሚሆነው ማን አርጊመንት ነው? ዲዳክቲቭ አርጊመንት ነው እንጂ ኢንዳክቲቭ አርጊመንት ላይ ቫሊዲቲ ኤንድ ኢንቫሊዲቲ የለም። ምንድን ያለው? ስትሬንግዝነስ ስትሮንግ ኦር ዊክ ነው ያለው። ስለዚህ ኤ አይሆንም። ቢ ስትሬንግዝ ኤንድ ትሩዝ ይላል። ስትሬንግዝ አለው፣ አዎ፣ ወይ ስትሮንግ ነው ወይ ዊክ ነው። ትሩዙ ደግሞ ኮገንት ነው አንኮገንት የምንለው ነው። ቢ ይሆናል። ልክ ነው። ኮገንት አርጊመንት ላይ ቫሊዲቲ ኤንድ ትሩዝ ይላል። ቫሊዲቲ ቅድም እዚህ ጋር እንዳልነው ቫሊዲቲ ለዲዳክቲቭ አርጊመንት ነው ቫሊድ ወይም ኢንቫሊድ የምንለው። ሳውንድነስ ኤንድ ስትሬንግዝ ሳውንድነስም እዚህ ጋር ያለው ሳውንድ ነው። አንሳውንድ የምንለው ለማን ነው? ለዲዳክቲቭ አርጊመንት ነው። ስለዚህ አይሆንም። ትክክለኛ መልሱ ምን ይሆናል? ቢ ይሆናል ማለት ነው። ስለዚህ እቺን በደንብ ያዟት። አንድ አርጊመንት ዲዳክቲቭ ከተባለ ዲዳክቲቭ ብሎ ሳውንድ አይ ሚን ስትሮንግ ዊክ አይልም። ዲዳክቲቭ ቫሊድ ወይ ኢንቫሊድ ነው ቫሊዲቲው ቼክ የሚደረገው ማለት ነው። ስትሬንግዙ ግን በኢንዳክቲቭ ላይ ነው።
ዲዳክቲቭ አርጊመንት ሳውንድ ወይ አንሳውንድ እንላለን እንጂ ኮገንት አንኮገንት አንልም። ኢንዳክቲቭ አርጊመንት ላይ ግን ኮገንት ወይም አንኮገንት እንላለን እንጂ ሳውንድ አንሳውንድ አንልም። ምክንያቱም ይሄኛው ኢንዳክቲቭ አርጊመንት ፕሮባቢሊቲ ላይ የተመሰረተ ስለሆነ ማለት ነው። ሶስት which one of the following is no conclusion indicator? A hence, B since, C consequently, D thus ይላል። ከነዚህ ውስጥ ኖት ኮንክሉዥን ኢንዲኬተር ማለት ምን የሆነ ማለት ነው? በሌላ ቋንቋ ፕሪሚሲስ ኢንዲኬተር የሆነ ማለት ነው። የመነሻ ሀሳብ ገላጭ የሆነው የትኛው ነው? hence, since, consequently and thus። ስለዚህ አሁን ሂንስ ስንል ስለዚህ እንደማለት ነው አይደል? ሲንስ ከሆነ ጊዜ ጀምሮ፣ ኮንሲኩዌንትሊ የምንለው ደግሞ በዚህ ምክንያት የሚያሳይ ነው። ዘስም ስለዚህ ነው። ስለዚህ አሁን እነዚህ ኮንሲኩዌንትሊ፣ ዘስ፣ ስለዚህ፣ በዚህ ምክንያት የምንላቸው ስለ ኮንክሉዥን ነው የሚነግሩን። ሲንስ የምንለው ደግሞ ሌላ መነሻ ሀሳብ አለ ማለት ነው። ስለዚህ ሌላ መነሻ ሀሳብ ስለሆነ ስለ መነሻ ሀሳብ ነው የሚያሳየው። ከምን ጀምሮ ከእንደዚህ ጀምሮ የሚለውን የሚያሳየን ምንድነው? ሲንስ ኢንዲኬተሩ ፕሪሚሲስ ነው ማለት ነው፣ ወይም መነሻ ሀሳብን ነው የሚያሳየው። አምስት which one of the following arguments is valid? A all insects have 6 legs, butterflies have 6 legs, so butterflies are insect. B some mammals lay eggs, all kangaroos are mammals, so all kangaroos lay eggs. C no fish can survive out of water, goldfish are fish, so goldfish cannot survive out of water. D if it rains the ground gets wet, the ground is wet, therefore it rained ይላል። ስለዚህ ከነዚህ ውስጥ አርጊመንቶች ውስጥ ቫሊድ የሆነው አርጊመንት የትኛው ነው የተጠየቅነው። ቫሊድ አርጊመንትን ስታዩ እቺን ሐሳብ በደንብ እዩት፣ በቀላሉ እንድትረዱት ማለት ነው። ለምሳሌ ኦል ይሁን ምንም ይሁን ኤ ቢ የሚሆን ከሆነ ሲ ከዛ ምን ይሆናል? ኤ ይሆናል በቫሊድ አርጊመንት ላይ። ከዛ ደግሞ ቀጥሎ ሲ ምን ይሆናል? ቢ ይሆናል የሚለውን ሐሳብ ያዙ። ኤ ቢ ውስጥ ካለ ወይም ደግሞ እና ኤ ቢ ሪሌትድ የሚያደርጉ ከሆነ ከዛ ሲ ከኤ ጋር ሪሌትድ ያደርጋል፣ ከዛ ሲ ከቢ ጋር ሪሌትድ ያደርጋል ቫሊድ አርጊመንት ላይ። ከዛ እኔ ኦል ኢንሴክትስ ሃቭ 6 ሌግ የሚለው ኦል ኢንሴክትን ኤ እናደርግ፣ ከዛ ሃቭ 6 ሌግ የሚለው ቢ ነው፣ ከዛ በተርፍላይስ የሚለው ሲ ነው። ሃቭ 6 ሌግ እዚህ ጋር ቢ ነው፣ ስለዚህ ሲ ቢ ይላል። ከዛ ሶ በተርፍላይስ አር ኢንሴክትስ ይላል፣ በተርፍላይ ሲ ነው። ኢንሴክት የሚለው ደግሞ እዚህ ጋር ኤ ነው። ስለዚህ ይሄንን በቫሊድ አርጊመንት ቅድም ባልነው መሰረት ስናየው ልክ አይደለም። ምክንያቱም ኦል ኢንሴክትስ ሃቭ 6 ሌግ ከሆነ በተርፍላይስ ሃቭ 6 ሌግ ሳይሆን እዚህ ጋር ኤ ነበር መሆን የነበረበት። በተርፍላይስ አር ኢንሴክትስ ነበር መሆን የነበረበት። ስለዚህ ቢ ስለሆነ እዚህ ጋር የመጣው አርጊመንቱን ኢንቫሊድ ያደርገዋል። ሰም ማማልስ ሌይ ኤግስ ይላል። ኦል ካንጋሮስ አር ማማልስ ሶ ኦል ካንጋሮስ ሌይ ኤግስ። እዚህ ጋር ደግሞ በሰም ጀምሮ ቀጥሎ ደግሞ በኦል ቀጥሎ ከዛ በኦል ኮንክሉድ አደረገ። ስለዚህ ይሄ አርጊመንት ኢቨን ኢፍ ቅድም ያልነው ነው። ለምሳሌ ሰም ማማልስ ሌይ ኤግ የሚለው ኤ፣ ከዛ ሌይ ኤግ የሚለው ቢ ነው። ኦል ካንጋሮ ሲ ነው። ከዛ በኋላ ኦል ማማልስ የሚለው እዚህ ጋር ኤ መጣ። ከዛ ኦል ካንጋሮ ሲ፣ ከዛ ሌይ ኤግ የሚለው ቢ ሆነ። ግን እዚህ ጋር ሰም ብሎ አንዳንዶቹ ማማሎች አለ። ከዛ እዚህ ጋር ደግሞ ኦል አለ። ስለዚህ በሰም ጀምሮ ከዛ በኦል ኮንክሉድ ማድረግ አይችልም። እዚህ ጋር ግን ኦል ቢሆን ግን ይሄ ቫሊድ ይሆናል። እዚህ ጋር ግን ሰም ማማልስ ብሎ ከዛ ሁሉም ካንጋሮ ማማልስ ነው አለ። ከዛ ስለዚህ ሁሉም ካንጋሮች ሌይ ኤግስ ያደርጋሉ አለ። ካንጋሮ እዚህ በሰም ጀምሮ እዚህ ጋር በኦል እንትን ስለሆነ ይሄ ኢንቫሊድ ነው። ከዛ ኖ ፊሽ ካን ሰርቫይቭ አውት ኦፍ ወተር ይላል። ኖ ፊሽ ጎልድ ፊሽ አር ፊሽ ሶ ጎልድ ፊሽ ካን ኖ ሰርቫይቭ አውት ኦፍ ወተር። ይሄ አሁን ኖ ፊሽ የሚለው ኤ ነው፣ ሰርቫይቭ አውት ኦፍ ወተር የሚለው ደግሞ ቢ ነው። ጎልድ ፊሽ ሲ ነው፣ ፊሽ የሚለው ኤ ጋር መጣ ማለት ነው። ሶ ከዛ ጎልድ ፊሽ ሲ ካን ኖ ሰርቫይቭ አውት ኦፍ ወተር የሚለው ደግሞ ቢ ነው የሚሆነው። ይሄ አውቶማቲካሊ ቫሊድ አርጊመንት ነው ማለት ነው። ኢፍ ኢት ሬንስ ዘ ግራውንድ ጌትስ ዌት ይላል። ዘ ግራውንድ ኢዝ ዌት ዜርፎር ኢት ሬንድ ይላል። ይዘንብ ከሆነ ግራውንዱ ይረጥባል ነው። ዘ ግራውንድ ኢዝ ዌት አለ። ስለዚህ ዜርፎር ኢት ሬንድ። አሁን ግራውንዱ መርጠቡ በዝናቡ ምክንያት ይሁን አይሁን አልታወቀም። በዝናቡ ይሁን በሌላ ነገር ሊሆን አልታወቀም ማለት ነው። ስለዚህ እዚህ ጋር መስት አይደለም እንትኑ ቫሊድ አርጊመንት የሚባለው ዲዳክቲቭ አርጊመንት ውስጥ ፕሪሚሲሱ ሙሉ በሙሉ ኮንክሉዥኑ ሙሉ በሙሉ ከፕሪሚሲስ የተወሰደ ነው አይደል? ስለዚህ እዚህ ጋር ግን ግራውንዱ ፕሮባቢሊቲ ነው ማለት ነው። ኢት ሬንድ ይኑር አይኑር አይታወቅም ማለት ነው ግራውንዱ ዌት የሆነበት። ስለዚህ ዲም ኢንቫሊድ አርጊመንት ነው። ትክክለኛው ሲ ነው ማለት ነው። ስድስት ኮንሲደር ኤ ትሪ ኢን ዘ ፎረስት ኢት ስታንድስ ቶል ዊዝ ኢትስ ብራንችስ ሪቺንግ ቱዋርድ ዘ ስካይ ኢት ፕሮቫይድስ ሼልተር ቱ በርድስ ኤንድ ሼድስ ዘ ግራውንድ ቢኒዝ ኢት ዚስ ፓሴጅ ካን ቢ አይደንቲፋይድ አስ ኤ ሪፖርት፣ ቢ አርጊመንት፣ ሲ ኢሉስትሬሽን፣ ዲ ኤክስፕላኔሽን።
ከዛ ሌላው በአርጊመንት ሐሳብ ውስጥ የምታዩት ነን አርጊመንታቲቭ ፓሴጅ የሚባሉ አሉ። ክርክራዊ ሐሳቦች ያልሆኑ ፓሴጆች አሉ፣ ጽሁፎች አሉ ማለት ነው። እነዚህ ሲምፕል ነን ኢንፈረንሻል ፓሴጅ የሚባሉ እንደ ለምሳሌ ክርክር አድቫይስ ምክር አይነት፣ ዋርኒንግ የሆነ ማስጠንቀቂያ አይነት፣ ኦፒኒየን ሐሳቦች፣ ሪፖርቶች፣ ሉዝሊ አሶሺየትድ ፓሴጅ የሆነ ጽሁፍ ሆኖ ግን አንድ ላይ ያልተያያዘ የሆነ ጽሁፍ የሚኖር ከሆነ ኤክስፖዚተሪ ፓሴጅ የሚባሉት፣ ኢሉስትሬሽን፣ ኤክስፕላኔሽን፣ ኮንዲሽናል ስቴትመንት እነዚህ ምንድን ናቸው? ነን አርጊመንታቲቭ ፓሴጅ ናቸው። አርጊመንት ወይም ደግሞ አርጊመንት የሚባለው ፕሪሚስ ኤንድ ኮንክሉዥን ያለው ማለት ነው። እነዚህ ነን አርጊመንታቲቭ ፓሴጅ የሚባሉት ፕሪሚስ እና ኮንክሉዥን የሌላቸው ማለት ነው። ስለዚህ አሁን ይሄ ኮንሲደር ትሪ ስለ ትሪ ነው የሚያወራው። ትሪ ደን ውስጥ ስላለው ዛፍ ነው። ከዛ ይሄ ዛፍ ብራንቾች አሉት፣ ወደ ላይ ያሉት ብራንቾች አሉት። ከዛ በኋላ ደግሞ ለአዕዋፋት እነሱ መጠለያ ነው። እንዲሁም መሬትን ደግሞ ሼድ ያደርጋል፣ ይሸፍናል ይላል። ስለዚህ አሁን ይሄ ስለምንድን ነው? ስለ ዛፍ ነው እየነገረን ያለው። ስለ ዛፍ ነው እየነገረን ያለው። ስለዚህ ሪፖርት የሚባለው ደግሞ ምንድን ነው? ስለሆነ ነገር ፋክትን የሚነግረን ነገር ማለት ነው። ስለሆነ ነገር ፋክቱን የሚነግረን ሪፖርት ስለሆነ ነገር ተጨባጭ ማለት ነው። ስለዚህ ስለሆነ ነገር ሪፖርት ወይም ደግሞ ኤቪደንስ ስለሆነ ቶፒክ የሚነግረን ነው ሪፖርት የምንለው። ተጨባጭ ነገርን እውነታን መሰረት አድርጎ የሚነግረን ነው። አርጊመንት ይላል። አርጊመንት ደግሞ ፕሪሚስ ኤንድ ኮንክሉዥን ያለው ነው። ስለዚህ ይሄ አይሆንም። ኢሉስትሬሽን ይላል። ኢሉስትሬሽን ደግሞ በኤግዛምፕል ነው የሚነግረን። ለምሳሌ አሁን እዚህ ጋር ትሪ ኢን ዘ ፎረስት ብሎ ለምሳሌ ስለ ዩካሊፕተስ ትሪ ሊሆን ይችላል፣ ስለ ዝግባ ሊሆን ይችላል። ስለነሱ የሚያወራ ከሆነ በኢሉስትሬሽን በኤግዛምፕል፣ ለምሳሌ ይሄ ዛፍ ዝግባ ዛፍ ነው። ዝግባ ዛፍ ደግሞ እንደዚህ ብሎ የሚሆን ከሆነ በኤግዛምፕል ነው እየነገረን ያለ። ግን አሁን ስለ ዛፍ ነው በአጠቃላይ እየነገረ ያለው። ፋክት ነው እየነገረን፣ ስለሆነ ነገር ነው ኤክስፕላይን እያደረገ ያለው ማለት ነው። ስለዚህ ኤክስፕላኔሽን ደግሞ እንዳንለው ምን አለ? ፋክት አለ ማለት ነው። ስለሆነ ነገር አሁን ኤክስፕላኔሽን የምንለው ስለሆነ ነገር ክላሪፋይ የሚያደርግ ነው። ዋይ ኤንድ ሃው ሳምቲንግ ሃፕን ነው። ለምን የሆነ ነገር እንደተፈጠረ እንዴት እንደተፈጠረ ነው የሚነግረን። ይሄ ግን አጠቃላይ እውነትን ነው። ዛፍ ብራንቾች እንዳሉት ከዛ በርዶች ሼልተር እንዳደረገ ከዛ መሬትን ግራውንድ ሼድ እንደሚያደርግ ፋክት ነው የሚነግረን። ስለዚህ this is what ሪፖርት ነው ማለት ነው። ሰባት which one of the following is false about deductive argument? A deductive reasoning is reasoning in which the conclusion follow necessarily from the premises. B in inductive reasoning, if the premises are true, the conclusion may be true. C deductive argument aim to establish certainty. D the hallmark of feature of the deductive reasoning is the premises guarantee the conclusion. ከነዚህ ውስጥ ስለ ዲዳክቲቭ አርጊመንት ፎልስ የሆነው ይላል። ዲዳክቲቭ ሪዝኒንግ ኮንክሉዥኑ ፎሎ ያደርጋል በትክክል ኔሴሰርሊ ነው ፕሪሚሲስን ፎሎ የሚያደርገው ከፕሪሚሲስ ነው የሚቀዳው ማለት ነው። ስለዚህ ኤ ልክ ነው። አሁን ፕሮባብሊ ቢል እዚህ ጋር ኢንዳክቲቭ ይሆናል። ኢን ዲዳክቲቭ ሪዝኒንግ ኢፍ ዘ ፕሪሚሲስ አር ትሩ ዘ ኮንክሉዥን ሜት ቢ ትሩ ይላል። መስት ቢ ነው፣ ሜት ቢ ሳይሆን መስት ቢ ትሩ መሆን መቻል አለበት ነው። ስለዚህ ሜት ቢ የሚል ከሆነ ፕሮባቢሊቲ ነው አይደል? ፕሮባቢሊቲ ደግሞ ምንድን ነው? ኢንዳክቲቭ አርጊመንት ነው። ስለዚህ ቢ አይሆንም። ዲዳክቲቭ አርጊመንት ኤም ቱ ስታብሊሽ ሰርቴኒቲ ነው ስታብሊሽ የሚያደርገው፣ ዌርአስ ኢንዳክቲቭ አርጊመንት ደግሞ ፕሮባቢሊቲን ነው ስታብሊሽ የሚያደርገው ማለት ነው። ስለዚህ ይሄ እርግጠኝነት ላይ የተመሰረተ ነው ማለት ነው። the hallmark feature of the deductive reasoning is that premises guarantee the conclusion. አዎ ፕሪሚሲስ ኮንክሉዥንን ጋራንቲ የሚሰጠው ዋስትና የሚሰጠው ነው ማለት ነው። ምክንያቱም ኮንክሉዥን የሚቀዳው ከፕሪሚሲስ ስለሆነ ማለት ነው። ስለዚህ ልክ ያልሆነው ቢ ነው። 8 in which of the following combination valid deductive argument does not occur? If the premises is or are presumed true and then the conclusion is false. If the premises are presumed true and then the conclusion is true. If the premises are presumed false and then the conclusion is true. D if the premises are presumed false and then the conclusion is false. ከነዚህ ኮምቢኔሽን ውስጥ ዲዳክቲቭ አርጊመንት ቫሊድ የሆነው የማይገኘው በየትኛው ነው? ቫሊድ ዲዳክቲቭ አርጊመንት ላይ ፕሪሚሲሱ ትሩ የሚሆን ከሆነ ኮንክሉዥን መስት ቢ ትሩ ነው መሆን ያለበት፣ መስት ቢ። ስለዚህ ፕሪሚሲሱ ለምሳሌ ትሩ ሆኖ ኮንክሉዥን ፎልስ የሚሆን ከሆነ this is an invalid argument። ስለዚህ ቫሊድ አርጊመንት በዚህ ሁኔታ የለም ማለት ነው፣ መስት ቢ ስለሆነ። ከዛ ፕሪሚሲሱ ፎልስ የሚሆን ከሆነ ያ አርጊመንት ዲዳክቲቭ አርጊመንቱ ቫሊድ ሊሆን አይችልም። ስለዚህ ኤ አይሆንም። if the premises true then the conclusion is true። ይሄ በትክክል ቫሊድ አርጊመንት ነው። if the premises ፎልስ የሚሆን ከሆነ conclusion is true። ፕሪሚሲሱ ፎልስ ሆኖ ኮንክሉዥኑ ትሩ የሚሆን ከሆነ ቫሊድ አርጊመንት ሊገኝ ይችላል። if the premises are false ሆኖ ፕሪሚሲሱ ኮንክሉዥኑ ፎልስ ሁለቱም የሚሆኑ ከሆነ ቫሊድ አርጊመንት ሊሆን ይችላል። ቫሊድ አርጊመንት መሆን የማይችለው ፕሪሚሲሱ ትሩ ሆኖ
ኮንክሉዥኑ ፕሪሚሲሱ ትሩ ሆኖ ኮንክሉዥኑ ፎልስ መሆን አይችልም። ከዛ ውጪ ያሉት ሊሆኑ ይችላሉ ነው። 9 which of the following is a deductive? A, there are 4 oranges in the basket, 3 oranges were taken out, leaving 1 orange in the basket. B, the vast majority of people who take vitamin D everyday experience modulate immune response and reduce the risk of infection, particularly respiratory illnesses with those who do not. So you should start taking vitamin D to reduce your chance of getting sick ይላል። See, the earth is 4.5 billion years old. Dinosaurs roamed the earth millions of years ago. Therefore, dinosaurs existed on earth before human. D, for a few months, the stock market has been volatile. The market is probably going to continue to fluctuate given the state of the economy ይላል። ስለዚህ የተጠየቀው ዲዳክቲቭ አርጊመንት ነው። ኤን ስናይ there are 4 oranges in the basket ይላል። 4 አለ። 3 oranges were taken out፣ 3ቱ ተወሰዱ። ከዛ 1 orange in the basket ቀረ ይላል። this is automatically ምን ይሆናል? ዲዳክቲቭ ይሆናል። 4 ነበሩ፣ ከዛ 3ቱ ቀሩ፣ 3ቱ ተወሰዱ፣ ከዛ አንዱ ቀረ ማለት ነው። ስለዚህ ይሄ ምን ይሆናል? is a deductive argument. the vast majority of people ቫይታሚን ዲን ይወስዳል። ኢሚዩን ሪስፖንስንም ሞጁሌት ያደርጋል። ከዛ የኢንፌክሽንንም ሪስክ ይቀንሳል ይላል። ስለዚህ ቫይታሚን ዲ መውሰድ መቻል አለባችሁ ህመም እንዳይሰማችሁ ይላል። ዩ ሹድ ነው የሚለው። ስለዚህ እዚህ ጋር አሁን ምን አለ? እርግጠኝነት የለም ማለት ነው። እርግጠኝነት አይደለም እዚህ ጋር ያለው ሐሳብ ውስጥ ዩ ሹድ ስለሚል ማለት ነው። ስለዚህ በዚህ ምክንያት ይሄ መስት አይደለም። ዲዳክቲቭ አርጊመንት ላይ ደግሞ ፕሪሚሲሱ ኮንክሉዥኑ ሙሉ በሙሉ ከፕሪሚሲሱ የተወሰደ መስት ቢ ነው መሆን ያለበት ማለት ነው። ስለዚህ ፕሮባቢሊቲ የሚኖረው የሆነ የግምታ ወይም ደግሞ ትንሽ የሚያጠራጥር ነገር የሚኖር ከሆነ ያ ዲዳክቲቭ አርጊመንት አይሆንም፣ ኢንዳክቲቭ አርጊመንት ነው የሚሆነው ማለት ነው። there is 4.5 years old ይላል። ዳይኖሰርስ roamed the earth millions of years ago, therefore dinosaurs existed on earth before human. መሬት እድሜዋ 4.5 ቢሊዮን ዓመት እንደሆነ ከዛ ዳይኖሰር ከሚሊዮን ዓመታት በፊት ተፈጠረ ይላል። ስለዚህ ዳይኖሰር existed on earth ከሰው በፊት ነው የተፈጠረው ምድር ላይ። ይሄም አሁን ዳይኖሰር ሚሊዮን ዓመታት በፊት መፈጠሩን ነግሮናል። ሰዎች መቼ እንደተፈጠሩ አልነገረንም። መቼ ሰው እንደተፈጠረ እዚህ አርጊመንት ውስጥ የለም። ስለዚህ ሰው ከዳይኖሰር በፊት ይፈጠር አይፈጠር የሚታወቅ ነገር የለም ማለት ነው። ስለዚህ ይሄም ፕሮባቢሊቲ ነው የሚሆነው። ፕሮባቢሊቲው ከሰው ዳይኖሰር ከሰው ልጅ በፊት ይሁን ኋላ እዚህ ላይ ስለ ሰው ልጅ መቼ እንደተፈጠረ ስለ መሬትና ስለ ዳይኖሰር የተፈጠረበት ዘመን ነው የሚነግረን እንጂ ሰው ልጅ መቼ እንደተፈጠረ ስላልነገረን ይሄ ዳይኖሰር ከሰው ልጅ በፊት ይሁን ኋላ እርግጠኛ አይደለንም ማለት ነው። D, for a few months the stock market has been volatile, the market is probably ስለሚል ደግሞ ይሄ ኢንዳክቲቭ አርጊመንት። ስለዚህ ዲዳክቲቭ በዚህ መሰረት ኤ ነው የሚሆነው። 10 yesterday I bought new jeans with a tag that reads made in USA. These my new jeans were made in the USA. This argument is deductive uncogent, B deductive valid, C inductive strong, D deductive unsound, E inductive weak ይላል። ከዛ አሁን ትላንትና አዲስ ጂንስ ገዛው፣ ላዩ ላይ የተጻፈው ጂንሱ ላይ ሜድ ኢን ዩኤስኤ ይላል። ስለዚህ አዲስ የገዛውት ጂንስ ዩኤስኤ ውስጥ የተሰራ ነው ይላል ማለት ነው አርጊመንቱ። ስለዚህ አሁን ትላንትና የገዛውት ጂንስ ላዩ ላይ ዩኤስኤ የሚለው ጽሑፍ ስለተጻፈ ብቻ ይሄ ጂንስ ዩኤስኤ ላይ ሰራ ይችላል። ስለዚህ ይሄ እንደዚህ አይነት ከዚህ በፊት ካየናቸው ለምሳሌ ይሄ የኢንዳክቲቭ አርጊመንቶች እና ዲዳክቲቭ አርጊመንቶች የተለያዩ አይነቶች አሉ አይደል? ይሄ የኢንዳክቲቭ አርጊመንት ምንድነው? ኢንዳክቲቭ አርጊመንት ቤዝድ ኦን ሳይን ነው። ሳይኑን አይተን ነው አይደል? ሳይኑን አይተን ምልክቱን አይተን ሜድ ኢን ዩኤስኤ የሚለውን አይተን ነው እንትን ያደረግነው። ስለዚህ ፕሮባቢሊቲ ነው ማለት ነው። ይሄንን አይተን ነው ኢንዲዩስ ያደረግነው። ከዛ ላይ አርጊመንታችንን የወሰድነው ኮንክሉዥናችንን የወሰድነው። ስለዚህ ይሄ አሁን ምንድነው? አርጊመንት ቤዝድ ኦን ሳይን ነው። ቤዝድ ኦን ሳይን አርጊመንት ደግሞ ኢዝ ኢን ኢንዳክቲቭ አርጊመንት። ስለዚህ ኢንዳክቲቭ አርጊመንታችን መሆኑን አውቀናል። ኢንዳክቲቭ አርጊመንት ነው። ከዛ ስትሮንግ ነው። ስለዚህ ኢንዳክቲቭ አርጊመንት ሁለት ነው ያለው፣ ስትሮንግ እና ዊክ የሚል ኢንዳክቲቭ አርጊመንት አለ። የትኛው ነው? ስለዚህ ኢንዳክት መሆናቸውን ካወቅን፣ ስለዚህ ሜድ ኢን ዩኤስኤ የሚለው ጽሑፍ ስላለ ይሄ ዩኤስኤ ውስጥ የመመረት እድሉ ሰፊ ነው የሚሆነው አይደል? ፕሮባቢሊቲው ጠንካራ ፕሮባቢሊቲ ነው። ስለዚህ ኢንዳክቲቭ ሆኖ ስትሮንግ አርጊመንት ይሆናል ማለት ነው። 11 all human beings are political animal. Thomas Sankara is human being. It follows that Thomas Sankara is political animal. This argument is deductive, invalid and unsound. B inductive, strong and cogent. C deductive, valid and unsound. D inductive, weak and uncogent ይላል። ስለዚህ አሁን ሁሉም ሰው ልጆች ቅድም ባልነው አሁን all human beings are political science የሚለው A human being, political animal is B. ቶማስ ሳንካራ C is a human being ይላል A ሆነ። It follows that Thomas Sankara C is a political animal B ሆነ። ይሄ argument is a valid argument ነው ቅድም ባለው ምክንያቱም
በዚህ በቫሊድ አርጊመንት ፕሮሰስን ስለሚከተል ማለት ነው። ስለዚህ ይሄ አርጊመንት ኢዝ ቫሊድ ዲዳክቲቭ አርጊመንት ነው ማለት የዲዳክቲቭ አርጊመንት ነው። ዲዳክቲቭ አርጊመንት ሆኖ ምን የሆነ ነው? ቫሊድ የሆነ ነው። ልክ ነው። ምክንያቱም እዚህ ጋር ኦል ሂውመን ቢንግስ ፖለቲካል ሳይንስ አኒማል ከሆነ ቶማስ ሳንካራ ኢዝ ሂውመን ቢንግ አለ። ኢት ፎሎውስ ዛት ቶማስ ሳንካራ ኢዝ ፖለቲካል አኒማል። ዲዳክቲቭ አርጊመንት ሆኖ ምን የሆነ ነው? ቫሊድ አርጊመንት የሆነ ነው ማለት ነው። ምክንያቱም እነዚህ አርጊመንቶች እዚህ ጋር ኦል ሲሎጂዝም የሚባል አለ። ለምሳሌ ኦል ኖ ሰም የሚጠቀም ከሆነ የአርጊመንት ኢዝ ካታሎጂካል አርጊመንት ነው። ካታሎጂካል ሲሎጂዝም የተከተለ ነው። ስለዚህ የዲዳክቲቭ አርጊመንት ነው። ለምሳሌ ኢፍ ዜን የሚጠቀም ከሆነ ደግሞ ሃይፖቴቲካል ካታሎጂዝም ነው። በዛ ጊዜም ደግሞ ምን ይሆናል? የዲዳክቲቭ አርጊመንት ነው። ሌላው ደግሞ ኤዘር ኦር የሚል ከሆነ ዲስጃንክቲቭ ሲሎጂዝም ስለሆነ በዛ ጊዜም ዲዳክቲቭ አርጊመንት ይሆናል። ስለዚህ በዚህ መሰረት ዲዳክቲቭ አርጊመንት ነው፣ ቫሊድ መሆኑን አውቀናል ማለት ነው። ሶ ዲዳክቲቭ አርጊመንት ነው፣ ቫሊድ ነው፣ ሲ ላይ ያለው ይሆናል ማለት ነው። ሳውንድ ነው። አንሳውንዱንም ቼክ ለማድረግ ኦል ሂውመን ቢንግስ አር ፖለቲካል አኒማል፣ ሰው ልጆች በሙሉ ፖለቲካል አኒማል ናቸው ይላል አሪስቶትል። አሪስቶትል እንደዛ ነው የሚለው። ስለዚህ ቶማስ ሳንካራ ሁማን ቢንግ ነው፣ ሂውማን ቢንግ ስለሆነ ከዛ በዚህ ምክንያት እሱ ፖለቲካል አኒማል ነው የሚለው ኢዝ ሳውንድ አርጊመንት ነው ማለት ነው የሚሆነው። In the expression, if a notion engages in torture, then it loses moral authority in the community. The statement a nation engages in torture called A. The conclusion, B. Antecedent, C. Explanandum, D. Consequent. ከዛ እዚህ በኢፍ እና በዜን የሚጀምር ከሆነ ስቴትመንቱ ምን is a conditional ካታሎጂካል ወይም ደግሞ ኮንዲሽናል ስቴትመንት ነው ማለት ነው። ስለዚህ አሁን በዚህኛው ኮንዲሽናል ስቴትመንት ላይ ኢፍ ሁሌም አንቲሲደንት ነው። ከዜን በኋላ ያለው ደግሞ ዜን ደግሞ ምንድን ነው የሚሆነው? ኮንሲኩዌንት ነው የሚሆነው። ኮንክሉዥን ደግሞ በአርጊመንት ውስጥ ነው እንጂ በኮንዲሽናል ስቴትመንት ውስጥ ያለ አይደለም ኮንክሉዥኑ ማለት ነው። ስለዚህ ኤክስፕላንደም ደግሞ በኤክስፕላኔሽን ውስጥ ነው። ይሄ ደግሞ ኮንዲሽናል ስቴትመንት ነው። ስለዚህ ኤዘር ቢ ወይ ዲ ነው የሚሆነው። ይሄ ደግሞ ኢፍ በኢፍ ይላል። ስለ ኤ ኔሽን ኢንጌጅስ ኢን ቶርቸር የሚለው በኢፍ ነው አይደል? ኢፍ ኮንዲሽናል ስቴትመንት ነው። ስለዚህ አንቲሲደንት ይሆናል ማለት ነው። አንቲሲደንት ይሆናል። it loses moral authority in the community የሚል ቢሆን ደግሞ consequent ይሆናል ማለት ነው። 13 which one of the following statement is correct? A. If an argument has false conclusion it can be valid. B. If an argument has true statement it must be sound. C. Every invalid argument has false premises. D. Every invalid argument has false conclusion ይላል። ከነዚህ ውስጥ statement correct የሆነው የትኛው ነው? argument has false conclusion የሚኖረው ከሆነ it can be valid ይላል። አንድ argument ኮንክሉዥኑ ፎልስ ከሆነ ቫሊድ ሊሆን ይችላል። አዎ ለምሳሌ ፕሪሚሲሱ ፎልስ ከሆነ ኮንክሉዥኑ ፎልስ ከሆነ የአርጊመንት ቫሊድ ሊሆን ይችላል። ፕሪሚሲሱ ፎልስ ሆኖ ኮንክሉዥኑ ፎልስ ሆኖ ቫሊድ ሊሆን ይችላል። ኢት መስት ቢ አላለም። ካን ቢ ስለሆነ ኤ ልክ ነው፣ ኤ ይሆናል ማለት ነው። ኢፍ አን አርጊመንት ሃዝ ትሩ ስቴትመንት ኢት መስት ቢ ሳውንድ። አርጊመንቱ ሃዝ ትሩ ስቴትመንት የሚኖረው ከሆነ የአርጊመንት መስት ቢ ሳውንድ ይላል። መስት ቢ ሳውንድ አይደለም ቫሊድ ነው መሆን ያለበት። ትሩ ስቴትመንት ስለሆነ ብቻ ያ አርጊመንት መስት ቢ ስለሚል ሳውንድ አይሆንም። ቫሊድ ፕላስ ምን መሆን አለበት? ትሩ ስቴትመንት ነው ወይም ደግሞ ኦል ትሩ ፕሪሚሲስ ነው መሆን ያለበት። ኦል ትሩ ፕሪሚሲስ ፕላስ ቫሊዲቲም ያስፈልጋል ማለት ነው ሳውንድ ለመሆን። ሲ ኤቭሪ ኢንቫሊድ አርጊመንት ሃዝ ፎልስ ፕሪሚሲስ ይላል። እያንዳንዱ ኢንቫሊድ አርጊመንት ፎልስ ፕሪሚሲስ አላቸው ይላል። አይደለም፣ ትሩ ፕሪሚሲስም ኖሮ ኮንክሉዥኑ ፎልስ የሆነ ራሱ ምንድነው? ኢንቫሊድ አርጊመንት ነው። ስለዚህ ኤቭሪ ስለሚል አይሆንም ይሄ። ዲ ኤቭሪ ኢንቫሊድ አርጊመንት ሃዝ ፎልስ ኮንክሉዥን ይላል። ኤቭሪ ኢንቫሊድ አርጊመንቶች በሙሉ ፎልስ ኮንክሉዥን የላቸውም። ፎልስ ኮንክሉዥን ሳይኖራቸው ለምሳሌ ፕሪሚሲሱ ትሩ ሆኖ ከዛ ኮንክሉዥኑ ትሩ ሆኖ ኢንቫሊድ ሊሆን ይችላል። ፕሪሚሲሱ ፎልስ ሆኖ ኮንክሉዥኑ ትሩ ሆኖ ኢንቫሊድ ሊሆን ይችላል ማለት ነው። ስለዚህ የኤቭሪ ኢንቫሊድ አርጊመንቶች ፎልስ ኮንክሉዥን ኤቭሪ ስለሚል ማለት ነው። ስለዚህ ይሄኛውም አይሆንም ማለት ነው። 14 This lovely china plate is similar in size, weight and composition to those I just dropped. The one I just dropped broke, so if I drop this lovely china plate it will break. What kind of inductive argument ይላል? Argument based on sign, argument causal inference, inductive generalization, argument from analogy ይላል። አንድ የቻይና ፕሌቶችን እያነጻጸረ ነው በሳይዝ እና በዌይታቸው። ስለዚህ አንዱን ድሮፕ ማድረገው ከዚህ በፊት የወረወርኩት ተሰብሯል። ስለዚህ ይሄንንም የምወረውር ከሆነ ከዛ መለቀው ከሆነ እጄ ላይ ሊሰበር ይችላል ነው። ስለዚህ ይሄ ሲሚላር አድርጎ ነው ቤዝድ ኦን ሁለቱን ሲሚላሪቲ በሁለቱ መሃል ያለውን ሲሚላሪቲ ላይ ሆኖ ነው ይሄንን
አርጊመንት የተሰራው ማለት ነው ወይም ደግሞ ኮንክሉዥኑ የተሰራው አርጊመንት ቤዝድ ኦን ሳይን አይደለም ሳይን በምልክት ላይ የተመሰረተ አይደለም ኮዛል ኢንፈረንስ ኮዝ ኤንድ ኢፌክት ላይ አይደለም ኢንዳክቲቭ ጀነራላይዜሽንም አይደለም ኢንዳክቲቭ ፍሮም አናሎጂ ነው ሲሚላሪቲ ሁለቱ መሃል ባለው ሲሚላሪቲ አንዱ ከዚህ በፊት የነበረው ተሰብሯል ይሄ ይሰበራል አይሰበርም ነው አይደል ስለዚህ አናሎግ ፍሮም አርጊመንት ፍሮም አናሎጂ የምንለው ሲሚላሪቲ ሁለቱ ላይ ካለው ሲሚላሪቲ ተነስተን የምንወስደው ማለት ነው All managers are journalists, all journalists are lawyers, so all your lawyers are journalists. This argument is said to be A. Valid categorical syllogism, B. Uncogent syllogism, C. Valid hypothetical syllogism, D. Invalid argument, E. Cogent syllogism, F. Invalid disjunctive syllogism ነው ይላል። ከዛ ይሄንን ጥያቄ መልሱ ምን ይመስላችኋል? 15ኛ ኮመንት ሴክሽን ላይ አስቀምጡ እስቲ ስሩና ከዛ ሌላው የምናየው ቫሊዲቲ እና ስትሬንግዝ ኦፍ ዘ ፎሎዊንግ አርጊመንትን ዲተርማይን ልትጠየቁ ትችላላችሁ። ይሄ ጻፍ ላይ ብዙ ጊዜ የተለያዩ ጥያቄዎች ሊመጣባችሁ ይችላል። ይሄኛው አሁን ምን ይላል? ኦል አኒመልስ አር ካርኒቨርስ ኤ ዶግ ኢዝ አን አኒማል ሶ ዶግ ኢዝ ኤ ካርኒቨር ይላል። ኦል አኒመልስ ቅድም ባለው አሁን ይሄንን በቀላሉ ኦል አኒመልስ ኢዝ ኤ አር ካርኒቨርስ ቢ ነው ዶግ ሲ ተሰጠን ኢዝ አኒማል አለ ኤ ከዛ ዶግ ኢዝ ሲ ኢዝ ቢ ነው። ስለዚህ ይሄ ምንድነው? ይሄ አርጊመንት ከዛ ምን ጠይቀው ታይፕ ኦፍ አርጊመንት ነው የተጠየቅነው። ከዛ ስትሬንግዝ ኦር ቫሊዲቲ ነው የተጠየቅነው። ኮጀንሲ ኦር ሳውንድነስ ነው የተጠየቅነው። ታይፕ ኦፍ አርጊመንቱን ይሄ ምንድነው? ኢዝ ኤ ዲዳክቲቭ አርጊመንት ነው። ዲዳክቲቭ አርጊመንት ነው ምክንያቱም ኦል ብሎ ስለጀመረ እንደዚህ አይነት በኦል በሰምና በእንትን ያሉት ደግሞ ሲሎጂዝም ናቸው። እነዚህ ካታሎጂካል ሲሎጂዝም ስለሆነ ዲዳክቲቭ አርጊመንት ነው። ከዛ ስለዚህ ዲዳክቲቭ አርጊመንት ነው ስትሬንግዝ ኦር ቫሊዲቲ ስለዚህ አሁን ቅድም ባየነው ደግሞ ሲ ኢዝ ኤ ሲ ኢዝ ቢ በሚለው መሰረት ይሄ ቫሊድ አርጊመንት ኢዝ ኤ ቫሊድ አርጊመንት ኢዝ ኤ ቫሊድ አርጊመንት ነው። ከዛ ኮጀንሲ ኦር ሳውንድነስ ይላል። ስለዚህ አሁን እዚህ ጋር ኦሬዲ ቫሊድ አርጊመንት ስለሆነ ወይም ደግሞ ዲዳክቲቭ አርጊመንት ስለሆነ ሳውንድነሱ ሳውንድ ኦር አንሳውንዱን ነው ቼክ የምናደርገው። ኦል አኒመልስ አር ካርኒቨልስ ሁሉም እንስሳቶች ስጋ በሊታ ነው ይላል። this false are premises አይደል this premises is false a dog is an animal ይሄ true premises ነው so dog is a carnival this is a true conclusion conclusionው true ነው premises ግን አንዱ false ነው። soundness ላይ sound የሚባለው all true premisesአችን I mean valid premises valid argument plus all true premises ነው premiesአችን በሙሉ true የሚሆን ከሆነ ያ argument ሳውንድ አርጊመንት ይባላል ማለት ነው። ስለዚህ አሁን እዚህ ጋር አንዱ ፕሪሚስሳችን ፎልስ ነው ሶ ሳውንዳችን የሚለው ላይ አንሳውንድ ነው ይሄ አርጊመንት ማለት ነው። ስለዚህ በዚህ መሰረት እንመልሳለን። ይሄን ደግሞ ሞክሩ። Coca-Cola is the most popular soft drink in the world. Therefore probably someone is drinking Coca-Cola somewhere at this moment. ታይፕ ኦፍ አርጊመንቱ ምንድነው? ስትሬንግዙ ወይም ደግሞ ቫሊዲቲውን ቼክ አድርጉ፣ ኮጀንሲ ወይም ሳውንድነሱን ቼክ አድርጉ። ይሄኛውንም ጥያቄ በዚህ መሰረት ሞክሩት። መልሱን ኮመንት ሴክሽን ላይ ልታስቀምጡ ትችላላችሁ። ፓርት 3 ላይ ማቺንግ ነው የምንመለከተው። ኤ እና ቢ ኮሎመን አለ። ኤ ላይ ቫሊድ አርጊመንት፣ ኢንቫሊድ አርጊመንት፣ ሳውንድ አርጊመንት፣ ኮገንት፣ አንሳውንድ፣ ፋክቹዋል ክሌም፣ ስትሮንግ አርጊመንት፣ ኮገንት አርጊመንት፣ ኢንፈረንሻል እና ዊክ አርጊመንት ተሰጥቶናል። ቫሊድ አርጊመንት የሚለው ከዚህ ጋር ኤፍ ነው። the conclusion necessarily followed from the premises አንድ ኮንክሉዥን necessarily ከፕሪሚሲስ የተወሰደ ከሆነ ያ አርጊመንት ምን ይባላል? is a valid argument ይባላል ማለት። ስለዚህ ኤፍ ነው። ኢንቫሊድ አርጊመንት ደግሞ አንድ አርጊመንት ከዚህኛው the invalid የሚባለው ደግሞ ምንድነው የሚሆነው? actually true premises and actually false conclusion አርጊመንቱ ፕሪሚሲሱ true ሆኖ ኮንክሉዥኑ false የሚሆን ከሆነ that argument is what an invalid argument አይደል? ስለዚህ ይሄኛው ኢንቫሊድ አርጊመንት የሚሆነው ዲ ነው ማለት ነው። ከዛ ሳውንድ አርጊመንት ይላል። ሳውንድ አርጊመንት ማለት ቫሊድ አርጊመንት ፕላስ ኦል ትሩ ፕሪሚሲስ ነው። ስለዚህ እዚህ ጋር ቫሊድ አርጊመንት ፕላስ ኦል ትሩ ፕሪሚሲስ ደግሞ ሲ ላይ ነው ያለው። አንኮገንት አርጊመንት የሚባለው ደግሞ አንኮገንት አርጊመንት የሚባለው either strong with one or more false premises ሆኖ ወይም ደግሞ weak ወይም ደግሞ both የሚሆን ማለት ነው። ስትሮንግም ሆኖ አንዱ premises false የሚሆን ከሆነ ወይም ደግሞ አርጊመንቱ weak የሚሆን ከሆነ ወይም ሁለቱም የሚሆን ከሆነ that is አንኮገንት አርጊመንት ነው ማለት ነው። አንሳውንድ አርጊመንት የሚባለው ደግሞ either valid with one or more false premises ከፕሪሚሲሶቹ አንዱና ከዛ በላይ ፎልስ ከሆነ እንዲሁም ኢንቫሊድ አርጊመንት ከሆነ ወይም ሁለቱም የሚሆን ከሆነ ያ አርጊመንት ምን ይባላል? አንሳውንድ አርጊመንት ይባላል ማለት ነው። ስለዚህ ቢ ነው። ፋክቹዋል ክሌም ደግሞ ፋክት እውነት ላይ የተመሰረተ ማለት ነው። ስለዚህ እውነትን የሚገልጽ ከዛ
ስለዚህ question about truth and falsity of promise true or false truth value ላይ factual true ወይ false የሚሆን ነገር ነው። ስለዚህ questions about truth and falsity of premises ነው። ስለዚህ ኤ ነው factual claim የሚባለው። ሰባት strong argument ይላል። ከዛ ሰባተኛው strong argument the conclusion follows probably from the premises probably ከፕሪሚሲስ ኮንክሉዥኑ follow probability ያለበት ሲሆን ምን ይሆናል strong argument ይሆናል ማለት ነው ኤ። ከዛ cogent argument ደግሞ strong argument plus all true premises ያለው ማለት ነው። ከዛ ጂ ነው የሚሆነው። ከዛ inferential claim ይላል expresses reasoning processን express የሚያደርግ ማለት ነው። ፕሪሚሲሱን እና ኮንክሉዥን ያለው ሎጂካል ፕሮሰስ የሆነ ወይም ደግሞ ሪዝኒንግ ፕሮሰስን የሚከተል inferential claim ነው። ስለዚህ ኤች ነው። weak argument the inductive analog of invalid deductive argument ማለት ነው። የኢንዳክቲቭ አርጊመንት ኮንቴምፖራሪ የሆነ የኢንቫሊድ ዲዳክቲቭ አርጊመንት የኢንቫሊድ ዲዳክቲቭ አርጊመንት ሆኖ የኢንዳክቲቭ ደግሞ ከዛ ጋር ተመሳሳይ የሆነው ምንድነው weak argument ነው። ኢንቫሊድ አርጊመንት ለዲዳክቲቭ ኢንቫሊድ አርጊመንት የምንል ከሆነ ለአናሎግ ደግሞ ምንድነው ለኢንዳክቲቭ ደግሞ ምንድነው የምንለው weak argument ነው የምንለው ማለት ነው። ስለዚህ ይሄ ደግሞ አይ ነው ማለት ነው። Part 4 read carefully and identify premise and conclusion from the following passage ከፓሴጅ ፕሪሚስ እና ኮንክሉዥን ደግሞ ማውጣት ነው። ይሄ ጻፍ ላይ የሚያጋጥማችሁ ነውና እንድትረዱት ብዬ ነው። Many people believe that the Gaza war must stop. Civilians are died in the war over the past 1 year. Physical infrastructures are also destroyed across the Gaza Strip. There are no enough access to humanitarian aid to civilians living in the area severely affected by the ongoing war ይላል። ፕሪሚሱ ምንድነው ኮንክሉዥኑ ምንድነው ነው የተጠየቅነው። ስለዚህ many people believe that the Gaza war must stop ይላል። ይሄኛው አሁን the Gaza war must stop የሚለው ኮንክሉዥን ነው ማለት ነው። Gaza war must stop የሚለው የመጀመሪያው I mean ኮንክሉዥኑ ነው ማለት ነው እዚህ ስቴትመንት ውስጥ። civilians are died over the past 1 year many civilians have died የሚለው ይሄኛው አንድ ፕሪሚሲስ ነው። physical infrastructure are also destroyed across the Gaza ሁለተኛው ፕሪሚሲስ ነው። so ይሄኛው ደግሞ there are no enough access to humanitarian aid to civilians living in the area severely affected by ongoing war የሚለው ደግሞ ሌላው ፕሪሚሲስ ነው። ስለዚህ እነዚህ ሶስቱ ፕሪሚሲስ ናቸው። ይሄኛው ጋዛ ዋር መስት ስቶፕ የሚለው ደግሞ ኮንክሉዥን ነው ማለት ነው። ስለዚህ በዚህ መሰረት fresh foods and vegetables contain essential vitamins and minerals so people should try to include more produce in their diet. They also help reduce the risk of chronic diseases such as diabetes and heart problems ይላል። ፕሪሚሲሱ እና ኮንክሉዥኑ ምንድነው የሚመስላችሁ? በዚህ መሰረት ኤክሰርሳይዝ አድርጉ ማለት ነው። ከዛ የመጨረሻው አምስተኛው ፓርት ደግሞ true or false ነው። For the past 25 years, Ethiopian athletes have been dominant in the world of athletics. Thus, Ethiopian athletes will probably remain dominant in the coming couple of years. This argument is an example of deductive valid argument ነው ይላል። ባለፉት አሁን ይሄ ባለፉት 50 ዓመታት የነበረውን ፓስት ጀነራላይዜሽን ላይ ተነስቶ ነው ፕሮባቢሊቲውን የፊውቸሩን ኮንክሉድ ያደረገው ማለት ነው። ፊውቸር ሊሆን የሚችለውን ፕሮባቢሊቲ ላይ ነው ማለት ነው። ስለዚህ ይሄ አሁን ኢንዳክቲቭ ነው ማለት ነው። አርጊመንቱ ኢንዳክቲቭ አርጊመንት ነው። ስለዚህ ዲዳክቲቭ አርጊመንት ሳይሆን ዲዳክቲቭ ቫሊድ አርጊመንት ሳይሆን ጥያቄው ራሱ አይ ሚን ሐሳቡ ራሱ አርጊመንቱ ኢንዳክቲቭ ነው የሚሆነው። ስለዚህ ፎልስ ነው። ምክንያቱም እዚህ ጋር ፕሮባቢሊቲ አለ ከባለፉት ዓመታት ተነስቶ ነው የወደፊት የኢትዮጵያን አትሌቲክስ ሁኔታ የተነበየው ማለት ነው። ስለዚህ ይሄኛው መልሱ ፎልስ ይሆናል ማለት ነው። ኢንዳክቲቭ ነው የሚሆነው አርጊመንቱ። In inductive argument the content of the conclusion lies entirely within the domain or the content of the premises. አው ልክ ነው። ዲዳክቲቭ አርጊመንት ውስጥ የኮንክሉዥን ኮንተንቱ ይዘቱ ምን በሆነ ነው ከፕሪሚሲስ ኮንተንት የተወሰደ ነው ማለት ነው። ምክንያቱም ኮንክሉዥኑ መስት ፎሎ ማድረግ አለበት ምንም ፕሪሚሲስን። ምክንያቱም ፕሪሚሲሱ ትሩ የሚሆን ከሆነ ኮንክሉዥኑ ትሩ መሆን አለበት መስት ቢ ትሩ መሆን አለበት። ስለዚህ ይሄኛው መልስ ትሩ ነው፣ ጥያቄ ትሩ ነው ማለት ነው። 3 For this reason is a special indicator that came immediately after the premises and before conclusion is an argumentative passage ይላል። For this reason የሚለው ኮንክሉዥንን ነው የሚገልጸው። ስለዚህ ከፕሪሚሲስ በኋላ ከዛ ከኮንክሉዥን በፊት የሚመጣ ነው። ልክ ነው ማለት ነው ይሄ። ስለዚህ በአጠቃላይ ይሄን ይመስላል። በዚህ መሰረት ኤክሰርሳይዝ አድርጉ። የሚጠቅሙትን ሐሳቦች ወሳኝ ሀሳቦችን አንስቼላችኋለሁ ብዬ አስባለሁ። ባያላችሁበት መልካም የፈተና ዝግጅት ጊዜ እንዲሆንላችሁ እመኛለሁ። ፈተናም እንዲቀናችሁ እንዲሳካላችሁ ሁላችሁም ኤ+ እንድታመጡ መልካም ምኞቴ ነው። ባያላችሁበት መልካም ጊዜ